እሺ ተመልካቾች እንዴት ናችሁ? የተባበሩት አረብ ኤሚሬት ከኦፔክ የዓለም የነዳጅ አቅራቢዎች ድርጅት ከኦፔክ አባልነት ልትወጣ መሆኗን አሳውቃለች። ይሄ በጣም ትልቅ ውሳኔ ነው። የዓለም የነዳጅ ሁኔታ ላይ የራሱ ተጽዕኖ ያለው ነው። ምክንያቱም ከኦፔክ አባላቶች ሶስተኛዋ ግዙፍ የነዳጅ አቅራቢ ሀገር ከአባልነት ስትወጣ በጣም ትርጉሙ ትልቅ ነው። ብዙ መነጋገር ይሆናል ዜናውን ካያችሁት። ስለዚህ ስለሱ የተወሰነ ሀሳብ ሰጣችኋል። የተባበሩት አረብ ኤሚሬት መውጣት ለጠቅላላ ኢኮኖሚ ምን አይነት ተጽዕኖ ሊኖረው ይችላል የሚለውንና ራሱ ኦፔክ ምንድን ነው የሚሰራው የሚለውንም ስለ አፈጣጠሩ፣ ስለ ተጽዕኖዎቹ እና ኦፔክ ውስጥ ስላሉ ህጎችና የተወሰኑ ሀሳቦችን ነግራችኋል። እንግዲህ ስለ ነዳጅ ዋጋ ስትሰሙ ዋጋ ሲወደድ ወይ ገበያ ሲናጋ ወይ ደግሞ የመንግስት እርምጃዎች ስትሰሙ ነዳጅን በተመለከተ በተደጋጋሚ የሚመጣ ስም አለ። ኦፔክ የሚባለው ኦርጋናይዜሽን ኦፍ ዘ ፔትሮሊየም ኤክስፖርቲንግ ካንትሪስ የሚባሉት በዓለም ላይ ይህ ድርጅት ዝም ብሎ የተቋቋመ ድርጅት አይደለም። ኦፔክ የሚባለው ተቋም የተቋቋመው በ1960 ነው። በኢራቅ ነው፣ ባግዳድ ውስጥ የተቋቋመው። ግን ዋና የተቋቋመበትን ምክንያት ምንድን ነው? በ1940ዎቹ እና በ1970ዎቹ እስከዛ ድረስ የዓለም የነዳጅ ስርዓትን የሚቆጣጠሩት ተቋማቶች ሌላ ነበሩ። ነዳጅ አምራች ያልነበሩ ሀገራት ነበር የሚቆጣጠሩት እና የነዛ ሀገራት ካምፓኒዎች ማለት ነው። የምዕራባውያን ካምፓኒዎች እንደውም ሰቨን ሲስተርስ ነው የሚባሉት። ከነዛ መካከል የነበሩት እንግዲህ ሎጂስቲኩን የሚቆጣጠሩት የማውጫ ቦታዎችን የሚቆጣጠሩት የመርከብ እንቅስቃሴን የሚቆጣጠሩት፣ ስለዚህ በውስጥ እየተነጋገሩ ዋጋ መተመን የሚችሉ 7 ድርጅቶች ነበሩ። አንደኛው አሁን የእንግሊዝ መንግስት ድርጅት የሆነው ቢፒ የሆነው አንግሎ ኢራንያን ኦይል ካምፓኒ የሚባለው ድርጅት አንዱ እሱ ነበር። ሰቨን ሲስተርስ የሚባሉት መካከል ሮያል ደች ሼል የሚባለው ድርጅት የደች ባለሀብቶችና የእንግሊዝ ባለሀብቶች ጥምር ድርጅት ነበር። አሁን ወደ ሼል የተጠቃለለው ማለት ነው። የአሜሪካ የግል አክሲዮን ድርጅት የሆነውም አለ፣ ስታንዳርድ ኦይል ኦፍ ካሊፎርኒያ የሚባለው ድርጅት። ገልፍ ኦይል የሚባለውም ነበር። በአሜሪካ የግል ካምፓኒ ነው። ሜሎን ፋሚሊ ድርጅቶች የሚመሩት አለ። ቴክሳኮ የሚባለውም ተቋም አለ፣ የአሜሪካ የግል ድርጅት ነው። ይሄ ስታንዳርድ ኦይል ኦፍ ኒው ጀርዚ የሚባለው አለ። ስታንዳርድ ኦይል ኦፍ ኒውዮርክ የሚባለው አለ። አሁን እንደውም ስታንዳርድ ኦይል ኦፍ ኒውዮርክ የሚባለው ኤክሶን ሞባይል ወደዛ ኤክሶን ሞቢል ወደሚባለው ተቋም የተጠቃለለው ማለት ነው። እነዚህ 7 ድርጅቶች በኮርፖሬትነት ያስተዳድሩ ነበር። የሞኖፖል ባህሪ ነበራቸው። የነዳጅ ጉድጓዶችን የሚቆጣጠሩ ናቸው። በሊዝ እየወሰዱ የመርከብ እንቅስቃሴውን፣ ታንከሮቹን፣ ቱቦዎቹን በሙሉ ይቆጣጠሩ የነበሩ ናቸው እና በቃ ነዳጅ የአቅርቦት ሳይቱን ይቆጣጠራሉ። ማጣራት ሳይቶችን ይቆጣጠራሉ። የማጓጓዝ ቱቦ ሆነ ታንከርም ለረጅም ጊዜ ኮንትራት እየተፈራረሙ ነዳጅ ከሚያምርቱ ሀገራት ማለት ነው እና ሴክተሩን ይዘውታል በሞኖፖል። 85% የዓለም የነዳጅ እንቅስቃሴ በእነዚህ 7 ተቋማቶች ነበር ይመራ የነበረው በ1940 እስከ 1970ዎቹ መካከል ማለት ነው። እነዚህ 7ቱ ተቋማቶች ሴክተሩን ስለያዙት ነዳጅ የሚያምርቱ ሀገራት ቁጥጥር የላቸውም። ሳውዲ አረቢያን በሉ፣ ኢራንም በሉ፣ ኢራቅም በሉ፣ የትኛውም ሀገር ማለት ነው። እነዚህ 7 ተቋማቶች የውስጥ ስምምነት ያደርጉና ዋጋ በጋራ ይወስናሉ። ዋጋ ፉክክሩን አይገቡም። አትራፊ የሚባለውን ዋጋ ያስቀምጣሉ። በሙሉ ወደዛ ስራ ይሰሩ ነበር። ይህን ከተመለከቱ በኋላ እነዚህ ነዳጅ የሚያመርቱ የገልፍና የአረብ ሀገራት ኦፔክ የሚባል ድርጅት ለማቋቋም በ1960 ወሰኑ። በኢራቅ ውስጥ ባግዳድ ውስጥ ነው የተወሰነው እና 5 ሀገራት ናቸው ኦፔክን ያቋቋሙት። ኢራቅ ነበረች፣ ኢራን ነበረች፣ ኩዌት ነበረች፣ ሳውዲ አረቢያ ነበረች። ከዛ ቬንዙዌላ ከላቲን አሜሪካ ደግሞ ቬንዙዌላ ነበረች እና እዚህ ውስጥ አባል ለመሆን በየአመቱ የአባላት ክፍያ አለ። ለጥናት፣ ለዳታ፣ ለሲስተም፣ ለአስተዳደር የሚከፈል ግን እሱ አይደለም አሳሳቢ ጉዳይ። ስለዚህ 5 ሆነው አቋቁመዋል። ከዛ በኋላ በጣም ብዙ ሀገራት እየገቡ ወጥተዋል። አሁን ላይ እንኳን ባለው 12 ሀገራት የኦፔክ አባል ናቸው። ሳውዲ አረቢያም፣ ኢራቅም፣ ኢራን፣ ኩዌት፣ ዩናይትድ አረብ ኤሚሬት አለች፣ ናይጄሪያ፣ ከአፍሪካ አንጎላም፣ አልጄሪያ፣ ሊቢያ፣ ኮንጎ፣
ኢኳቶሪያል ጊኒም አለች፣ ጋቦን፣ ኢቨን ቬንዙዌላ የወጡ ደግሞ 5 ሀገራት አሉ። በማን ላይ የወጡ በኋላ ምክንያቱን ጠቅስላቸዋል። አንጎላም ነበረች ወታለች፣ ኢኳዶርም ነበረች ወታለች፣ ኳታርም ነበረች ወታለች፣ ጋቦንም ነበረች ወታለች። ኢንዶኔዥያ ቶታሊ እንኳን ባትወጣ እንትን ብላለች፣ አቋርጣለች። እና ኦፔክ የሚባለው ተቋም ዋና ዓላማው በዓለም ላይ የነዳጅ ዋጋን ለማረጋጋትና የአባል ሀገራቶች የተሻለ ትርፍ እንዲያገኙ ማድረግ ነው። ሌላ ምንም አይደለም ያለው ዓላማ፣ በዓላማ ደረጃ ማለት እና ገለልተኛ በምትባሏ ፖለቲካሊ ገለልተኛ ነች የምትባለው የአውሮፓ ሀገር ኦስትሪያ ቬና ውስጥ ሄድኳርተር አለው፣ ዋና መስሪያ ቤት አለው። ስለዚህ ቅድም በጠቀስኩላችሁ 7ቱ ተቋማቶች ቁጥጥር ውስጥ ከሚሆን በሚል ኦፔክን አቋቋሙ። የዓለምን የነዳጅ ዋጋ ማረጋጋትና የአባል ሀገራቶችን ትርፍ እናሳድጋለን ብለው። ይሄ እንዴት ነው የሚያደርጉት? የምርት ኮታ በጋራ ያስቀምጣሉ። ለምሳሌ የኦፔክ አባል ሀገራቶች ሁሉም እንደፈለጉ ነዳጅ ማምረት አይችሉም። ተመን ያስቀምጣል ኦፔክ። በቃ የዚህን ያህል ኤክስፖርትም ተመን ያስቀምጣል። የዚህን ያህል ኤክስፖርት እያለ አቅርቦትን ይቆጣጠራል። ከዛ ዋጋን ይወስናል። የእሱ ዓላማ ያው እንግዲህ ትንሽ አቅርቦት ኖሮ ዋጋ ሲወደድ ትርፍ ይበዛልናል የሚል ዓላማ ያለው ነው። አንዳንድ አባል ሀገራት ግን ብዙ አቅርቦት ይኑረን፣ ዋጋ የሚቀንስ ገበያው ረጋጋ የሚል ሀሳብ አላቸው። ግን ኦፔክ የሚያስበው አቅርቦትን በመቀነስ ዋጋው ውድ እንዲሆንና ነዳጅ አባል ሀገራት በጣም ትልቅ ትርፍ እንዲኖራቸው ማድረግ ነው። ግን በዚህ ኮታ ስለሚያስቀምጥ አለመስማማት አሉ። ለምሳሌ አንድ ሀገር 2 ሚሊዮን በርሜል በቀን የምታመርት ሆና ኦፔክ ግን 1 ሚሊዮን ብቻ ነው ማምረት ያለብሽ ካለ 1 ሚሊዮን ነው የምታመርተው። ስለዚህ 1 ሚሊዮን በርሜል አምርታ ሸጣ ገቢ ማግኘት የነበረባትን ላታገኝ ትችላለች። በዚህ ብዙ ወደ 5 ሀገራት አኩርፈው ወጥተዋል። የምርት ገደብ ስለሚያስቀምጥ አሁንም ዩናይትድ አረብ ኤሚሬትም አንድ ከምትወጣበት ምክንያት መካከል አንዱ ይሄ ነው። ብዙ ለማምረት ኢንቨስት ለማድረግ ይፈልጋሉ፣ ግን እሱ ኮታ ያስቀምጣል። ለምሳሌ አንጎላ 2023 ላይ በዚህ ምክንያት ከኦፔክ ወጥታለች። ለምን ገደብ ይቀመጥብኛል እንዳፈለግኩ ላምረት ብላ ማለት። እሱ ትንሽ እያመረተ በውድ መሸጥ ነው የሚፈልገው ኦፔክ የምርት ኮታ ስለሚወስን ማለት ነው። ግን አንዳንድ ሀገራት ብዙ ቢያመርቱ ብዙ ቢሸጡ ይፈልጋሉ። ኢኳዶርም በዚህ ምክንያት ኢኳዶርም 2020 ላይ በነፃነት ማምረት ፈልጋለሁ ብላ ወጥታለች ከኦፔክ። አንዳንድ ሀገራት ነዳጅን ስለሚያመርቱ ነዳጅ ላይ ጥገኛ ናቸው። ገቢያቸው፣ የመንግስት ወጫቸው በሙሉ የበጀት ጉድለታቸው በሙሉ የሚሸፈነው ከነዳጅ በሚያገኙት ነው። ኮታ በተቀመጠ ቁጥር በአግባቡ መሸጥ ካልቻሉ የበጀት ጉድለቶቻቸውን መሸፈን አይችሉም። ማህበራዊ ድጋፍ ማድረግ አይችሉም። ስለዚህ ይወጣሉ። ኳታርም በተመሳሳይ ኳታርም የተፈጥሮ ጋዝ ላይ ጥገኝነቷ እየጨመረ ሲመጣም ይህንን ምክንያት በማድረግ 2019 ኳታርም ወጥታለች ከኦፔክ። እንደው ለብዙዎቹ ሀገራት ምክንያት አይደለም፣ የአባላት ክፍያ አለ። ግን የአባላት ክፍያ ከትርፉ ጋር ካልተመጣጠነልን ብለው የወጡም አንድ ሀገር ነች፣ ጋቦን ወጥታለች። ግን ተመልሳ ገብታለች። 1995 ላይ ወጣችና 2016 ላይ ተመልሳ ገብታለች። አንዳንዶች ደግሞ ኤክስፖርተር መሆን ሲጠበቅባቸው ተመልሰው ከፍተኛ ኢምፖርተር በመሆናቸው ከኦፔክ የወጡም አሉ። አሁን የኢንዶኔዥያ ባህሪ እንደዛ ነው። ኢንዶኔዥያ 2016 ላይ ወጥታለች፣ ግን ከፍተኛ ነዳጅ ኢምፖርተር ሆና ቁጫለች። የኤክስፖርተሮች ካምፓኒ ውስጥ ኦፔክ የኤክስፖርተሮች ስለሆነ ማለት ነው። አንዳንድ ሀገራትም ደግሞ ኮምፕሌን አላቸው። ምክንያቱም ባይ ዲፎልት የኦፔክ እንደ ሊቀመንበር አክት የምታደርገው ሳውዲ አረቢያ ነች። ስለዚህ በዚህም ደስተኛ ያልሆኑ ሀገራት አሉ። አሁን እንደውም ኦፔክ ፕላስ ተብሏል። ራሽያን ጨምረዋል። አይ ቲንክ ከ2016 በኋላ ራሽያ እንድትጠቃለልበት እንደ መጠቃለል ሳይሆን አብራ ኮፕሬት እንድታደርግ ኦፔክ ብቻውን አለ። ኦፔክ ፕላስ ሲባል ደግሞ ራሽያ እና ይህ የማምረት ኮታ ስለሚቀመጥ በዚህ ደስተኛ አይደሉም። ግን አባል መሆን አሁንም ድረስ በአባልነት መቆየት ደግሞ ሀገራት ይፈልጋሉ። ምክንያቱም በነጠላ ሀገራት የነዳጅ ዋጋ ተጽዕኖ መፍጠር አይችሉም በዓለም ላይ። ስለዚህ ኦፔክ የተሻለ ዋጋ ስለሚተምንላቸው ተጽዕኖ እየፈጠሩ መቆየት ይፈልጋሉ። ግን ኦፔክ ትርፍ ማሳደግ ነው የፈልገው። ብዙ ሀገራት ደግሞ የሚፈልጉት ምርታቸውን ማሳደግ ነው። በጣም ትልልቅ ድርሻ ያላቸው አሉ። ለምሳሌ ሳውዲ አረቢያ በቀን ከ9 እስከ 11 ሚሊዮን በርሜል ነዳጅ ትሸጣለች። ኢራቅ ከ4 እስከ 4.5 ሚሊዮን፣ ሁለተኛዋ እሷ ነች። ሶስተኛዋ ዩናይትድ አረብ ኤሚሬት ነች።
ከ3 እስከ 3.5 ሚሊዮን ማለት ነው። አሁን የምትወጣው ሀገር ማለት ነው። ኢራንም ወደ 2.3 ሚሊዮን በርሜል በቀን ማለት ነው። ይሄ ኮታ እየተቀመጠላቸው ነው። ትንንሽ የሚያመርቱም አሉ የአፍሪካ ሀገራት ማለት ነው። ኦፔክ ፖለቲካም እርምጃ የሚወስድ ተቋም ነው። በተቋም ደረጃ ከተመለከታችሁት ለምሳሌ በ1973 ላይ የአረብና የእስራኤል ጦርነት ጊዜ ለእስራኤል የሚወግኑ ሀገራት ላይ ነዳጅ እንዳይሸጥላቸው ማዕቀብ ጥሎ ነበር። ነዳጅን እንደ መሳሪያ ሲጠቀም ነበር። ኦፔክ በጠቅላላው ውሳኔ ወስኖ እና በዓለም ላይ ቀውስ ነው ነዳጅ ነው የተወደደው። ዓለም አቀፍ ቀውስ ነው የተፈጠረው። ነዳጅ እንደ መሳሪያ ነው አገልግሏል። በ1980ዎቹም በተመሳሳይ በጣም በዲሲፕሊን ካልተመራ አንዳንድ ሀገራት ኮታ በጣም ጨመሩና የአባላቶች ምርት ጨመረ፣ ዋጋ ወድቆ ነበር። ከራሽያ ጋር አጋርነትን ፈጥሮ አሁን ብዙ ነገሮችን ይሰራል። ከ2016 በኋላ ኮቪድ አካባቢ ላይም የነዳጅ ዋጋ ወድቆ ኮላፕስ እንዳያደርግ የብዙ ሀገራት ኢኮኖሚ ለማረጋጋት ስራ ሲሰራ ነበር። አሁን ከዚህ አባልነት ነው ከ60 ዓመት በኋላ እንግዲህ መስራች ነች እኮ ኦልሞስት 60 ዓመቷ ነው በዛ የቆየችው ዩናይትድ አረብ ኤሚሬት ከዛ ለመውጣት እያሰበች ነው። በጣም ብዙ የሚለውጠው ጉዳዮች አሉ። እንግዲህ ከመስራቾቹ በኋላ ከገቡ ሀገራት መካከል ነች። እንደ ምክንያት የሚጠቀሰው ብዙ ማምረት ፈልጋለሁ የሚል ምክንያት አለው። ትልቅ ማስፋፊያ መስራት ፈልጋለሁ፣ ኮታ አሰልችቶኛል የሚል ምክንያት አለበት። ግን ዋና ዋና ደግሞ ሌሎቹም አሉበት። አሁን የገልፍ ያለው ጦርነት ኢራን ጥቃት ወደ ዩናይትድ አረብ ኤሚሬት እያደረገች ነው እና የነዳጅ መሰረተ ልማቶቿንም አጥቅታባታለች። ስለዚህ የኦፔክ መስራች የሆነች ነች ኢራን። ስለዚህ በኦፔክ አባልነት እንኳን ይሄ ጥቃት መምጣቱም በዚህም ደስተኛ ለመሆናቸውን ነው የሚያሳየው። ዩናይትድ አረብ ኤሚሬት ከሳውዲ አረቢያ ጋር ያላቸው ግንኙነት ፖለቲካሊ የራሱ ችግር ያለበት ስለሆነ የሳውዲ አረቢያ ሊቀመንበርነትም በልብ ይሄ እንደ ሊቀመንበር አክት ማድረጓንም በደንብ ለመቀበል አልፈለገችም። ማስፋፋዮችን እሰራለሁ የሚል ምክንያትም አላት። በዚህ ምክንያት ልትወጣ ነው። ስለዚህ ግዙፍ አምራች ስለሆነች ስትወጣ የኦፔክ አቅርቦት ሊቀንስ ይችላል የሚል ስጋት አለ። ሊቀንስ ይችላል። ምክንያቱም በቀን እስከ 3.5 ሚሊዮን በርሜል የምትሸጠዋ ሀገር ስትወጣ ከአባልነት ዴፊሲት ይመጣል ማለት ነው። ስለዚህ ሊቀንስ ይችላል የሚል ስጋት አለ። የኦፔክም ተጽዕኖ ሊቀንስ ይችላል። ዩናይትድ አረብ ኤሚሬት የወጣችበት ኦፔክ ተጽዕኖ ሊቀንስ ይችላል። ምክንያቱም ከፍተኛ የማቅረብ አቅምን ይዛ ስለምትወጣ ማለት ነው። ሌላ እየተሰጋም ያለ ነገር አለ። ሌሎች ሀገራት ዩናይትድ አረብ ኤሚሬትን ተከትለው ከኦፔክ ካልወጣ ሊሉ ይችላሉ። ይሄ የሚያመጣው ችግር ሊኖር ይችላል የሚል ስጋት አለ። ምናልባት ደግሞ አሁን ዩናይትድ አረብ ኤሚሬት ስትወጣ የእሷ የወጣችበትን ቀዳዳ ለመድፈን ሀገራት የተጨማሪ ለማምረት ደግሞ ሊነሳሱ ይችላሉ የሚለውን ደግሞ አንድ ሲናሪዮም አለ። ግን ሌሎች ሀገራት ተከትለው ኢቨን ዩናይትድ አረብ ኤሚሬትን በነጠላ ማምረት የሚጀምሩ ከሆነ በየራሳቸው በቃ ከኮታ ውጪ በራሳቸው ማምረት የሚጀምሩ ከሆነ አቅርቦት ሊጨምር ይችላል፣ የዓለም ዋጋ ሊቀንስም ይችላል፣ ተለዋዋጭም ሊሆን ይችላል። ደግሞ ሁሉም እንደ ጉዳት የሚጠቀስ ላይሆን ይችላል። ለዩናይትድ አረብ ኤሚሬት እንደ ጥሩም ሊቆጠርላት ይችላል። አሁን በቀላሉ ያፈለገችውን ያህል መጠን ልታመርት ትችላለች። ከተቀባይ ሀገር ጋር ዋጋ ልትደራደር ትችላለች። እንደውም ሀገራት ከዋጋ ይልቅ እነሱ መጠን ላይ ነው የሚያተኩሩት። ምክንያቱም ዶሚኔት ማድረግ ይፈልጋሉ የዓለም ገበያ ላይ። ስለዚህ ኦፔክ ዶሚኔት የማድረግ አቅሙን ሊያጣ ይችላል። ስለዚህ ለዓለም ገበያ ነዳጅ ከሆነ ካርቴል ከሚመራበት ኦፔክ የሚባለው አንድ ድርጅት ቁጭ ብሎ እያስተዳደረው ዋጋ እየተመነ ነው፣ እየተቆጣጠረ ነው። ነገር ግን ዩናይትድ አረብ ኤሚሬትን የሚያክል ሀገር ሲወጣ ሌሎችም ሀገራቶች ተከትለው የሚወጡ ከሆነ ወደ ገበያ መር መሆን ይጀምራል ማለት። ገበያ መር የሚሆን ከሆነ ደግሞ ቮላታሊቲ የተለዋዋጭነትም ሊመጣ ይችላል፣ ምናልባት እድልም ሊኖረው ይችላል የሚል ግን በጣም መነጋገር ነው። በተለይ አሁን የገልፍ ጦርነት ባለበት ወቅት ውስጥ እወጣለሁ ማለቷ አቅርቦት ላይ የራሱ ተጽዕኖ እንደሚፈጥርበት ነው የሚገመተው። ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።